ሰራዊ ሰላም እንዴት ናችሁ? ውድ የማውሳን ቤተሰቦቼ ዛሬ ደግሞ የአባቶቻችን ታሪክ ስንክሳር የካቲት 20 ይዘንላችሁ መጥተናል። ምስዋክም አለው ሰራዊትም አለው። ሰራዊቱ ከትላንቱን ተመሳሳይ ነው፣ የካቲት 19 ጋር ተመሳሳይ ነው። ቅዳሴ ዘሰለስቱ ስለሆነ መልእክታቶቹን አስቀምጥላችኋለሁ። ከወደዳችሁት ላይክ አድርጋችሁ ጨምሩ። ከዛ ደግሞ ቤተሰብ መሆን እንዳትረሱ። ወደ ዕለቱ ስንክሳር። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አመስራው ለየካቲት አንድ አምላክ በሆነ በአብ በወልድ መንፈስ ቅዱስ ስም የካቲት 20 በዚህ ቀን የከበሩ ባስልዮስ፣ ቴዎዶሲዮስ እና ጢሞቴዎስ በእስክንድርያ ሀገር በሰማዕትነት ሞቱ። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም እብል ለባስልዮስ ብፁዕ ወቴዎዶሲዮስ ካልዕ ወጢሞቴዎስ ሳልስ ቅኑታነ ኃይል ወፅን ውስተ ቤተ መርዓ አምሳለ እሱራን ሰብ ዘተጸዋዕክሙ ህቡረ ለስም። በዚህ ዕለት የከበረ አባት የእስክንድርያ ሊቀ ጳጳሳት ጴጥሮስ አረፈ። እርሱም ለአባቶቻችን ሊቃነ ጳጳሳት 21ኛ ነው። ይህንንም ቅዱስ ከሐዋርያዊ አትናቴዎስ በኋላ በሹመቱ ወንበር በተቀመጠ ጊዜ ከንጉሱ ዳሪዮስ እና ከከሃዲው አሪዮስ ወገኖች ብዙ መከራ ደርሰውበታል። ሊገሉትም በፈለጉ ጊዜ ሸሽቶ 2 ዓመት ያህል ተሰወረ። አሪዮሳውያንንም ልቂዮስ የተባለ ከሃዲውን ሰው በእርሱ ፈንታ በወንበር ላይ አስቀምጠው 2 ዓመት ኖረ። ከዚህም በኋላ ሃይማኖታቸው የቀና ምዕመናን ሁሉ ተነስተው አሪዮሳዊ ልቂዮስን አሳደዱትና ይህንን አባት ጴጥሮስን ወደ መንበረ ስሜቱ መለሱት። አሪዮሳውያንንም በመጥላት እያወገዛቸው እያሳደዳቸው 7 ዓመት ኖረ። ከዚህ በኋላ ከዚህ ዓለም ድካም አርፎ ወደ ዘላለም እረፍት ሄደ። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱ ከኛ ጋር ትኑር ለዘላለሙ አሜን። ሰላም ለጴጥሮስ በመንበረ ማርቆስ ዘነበረ እምነ አትናቴዎስ ድኅረ አመ አርዮሳውያን ለወልድ እንዘ ይሰይምዎ ፍጡረ በመዋዕሊሁ ተአኪሶ ምንዳቤ ወጽሕረ ውስተ ዘላለም እረፍት ፈለሰ ወሖረ። በዚህች ዕለት መኮንን አርያኖስ የሚያጫውተው አዝማሪ ፊሊሞን በሰማዕትነት ሞተ። በአንዲት ዕለት አርያኖስ አናጉንስጢስ አስቃሎንን ጠርቶ ለአጵሎን ሰዋ አለው። አስቃሎንም ወደ ፊሊሞን ሂዶ በእኔ ፈንታ ብትሰዋ 4 የወርቅ ዲናር ሰጥሃለሁ አለው። ፊሊሞንም ልብስህን ስጠኝና ተሸፍኜ ባንታ ሰዋለሁ አለው። በገባ ጊዜም አውቀውት ምን ሆንክ አሉት። ፊሊሞንም በክርስቶስ የማምን ክርስቲያን ነኝ አላቸው። አርያኖስም በሕይወት እንድትኖር ለአማልክት ሰዋ አለው። ፊሊሞንም በክርስቶስም ከመሞት በቀር ሕይወት የለም አለው። አርያኖስም ጥምቀትን ሳታገኝ ፈጥኜ እገድልሃለሁ፣ ተስፋህን ታጣለህ አለው። ፊሊሞንም ሰምቶ የክርስትና ጥምቀትን ያድለው ዘንድ ወደ እግዚአብሔር ጸለየ። በዚያን ጊዜ ከሰማይ ብሩህ ደመና መጥቶ አጠመቀው። አርያኖስም አፍሮ ቢመለስ ብሎ 3 ወታደሮች እንዲጸፉት አዘዘ። ፊሊሞንም የእግዚአብሔር መላእክት ስለ እኔ ደስ ሲላቸው አያለው፣ ከዚህ በከፋ ቢጸፉኝም እኔ አላፍርም አለው። አርያኖስም ባለው ግንድ ላይ ሰቅለው በፍላጻዎችን ይነድፉት ዘንድ አዘዘ። ግን ምንም ያነካው የለም። ፍላጻውም እንዳልነካውም ለአርያኖስ ነገረው። ዳግመኛም እርሱ እንደቆመ ይነድፉት ዘንድ አዘዘ። አንዲትም ፍላጻ ተመልሳ የአርያኖስን ዓይን ነደፈች። የአርያኖስን ዓይን ነድፋ አሳወረችው። በዚያንም ጊዜ ከተሰቀለበት አውርደው ከአናጉንስጢስ አስቃሎን ጋር ራሱን እንዲቆርጡ አዘዘ። ገድላቸውን ፈጽመው የሰማዕትነት አክሊል ተቀበሉ። መኮንኑ በፍላጻው ሕመም በተሰቃየ ጊዜ ከቅዱሳን ደም ወስዶ ከዓይኑ ውስጥ እንዲጨምር ሰዎች መከሩት። ይህንም ሲያደርግ ዳነ። በክብር ባለቤት በጌታችን ክርስቶስ አመነ። እስረኞቹም ሁሉ ፈታቸው። እርሱም መጋቢት 8 ቀን በዲዮቅልጥያኖስ እጅ በሰማዕትነት ሞተ። የሰማዕታትን በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ሰላም እለከ መአንዘር ፊሊሞን ዘፈጸምከ ገድለ ምስለ አስቃሎን እንዘ ትብል ዘንተ ቅድመ መኮንን አሎ ሀዩ በሰዊ ለጣዖት ምኑን ለለማዊት በክርስቶስ መድህን። በዚህ ቀን የቅዱሳን የአግዶ ገዳም አባ ገብረ መርአዊ፣ የድዋጋ ገዳም አባ ክፍለ ማርያም መታሰቢያቸው ነው። በረከታቸው ከኛ ጋር ትኑር ለእግዚአብሔር ምስጋና ይሁን አሜን። ይድሰከ አባ የቃለ ሀበ አውደ ክብር ዝክርከ ለለይት ገበር በዓለ ክፍለ ማርያም ስንከ እምገጸ ሰማይ ጸዳለ ክፍለ መንግስትከ ተሃበኒ ክፍለ እስመ በስምከ ስሜ የተብህለ ዛቅረብኩ ማህሌተ አዘኪረ አይላፈ መለጸምዱከ ዘልፈ ለላ አነበብ ተወከፍ ዘነጀቴ መጻፈ እንተረሰይከ እግዚኦ ጻሪቀ መለት ውኩፈ መላው ብላን ተተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕት ወጻድቃን መላእክት ጉሃን ደናግል አዲ
ወመነኮሳን ሄራን ባርኩ ባርኩ ጓይታቲ መካን እስከ አረጋዊ ሊቅ ወንዑስ ሕፃን ለዘጸሐፎ በክርታስ ወለዘጻፎ እንዘይደር ለዛንቦ ለዘተርጎም በልሳነ ሐዲስ ወለዘሰምዐ ቃሎ በዝነ መንፈስ በጸሎተሙ ማርያም አራቂተ ኩሉ እምባይ ስውር ይማረን ኢየሱስ ክርስቶስ ስውር ይማረን ኢየሱስ ክርስቶስ። ከአባቶቻችን በረከታቸው ረድኤታቸው አማላጅነታቸው ያሳድርብን። መድኃኔዓለም በዓሉ ከበዓለ ሐሴት ያደርግልን። መዋዕለ ጾምን በሰላም አስጀምሮ በሰላም ያስፈጽመን። ብርሃነ ትንሣኤ በሰላም ያሳየን መድኃኔዓለም። ቀጣይ ደግሞ የዕለቱን የምስባክ ክፍልን ሰማችኋለሁ። ላይክ ማድረግ እንዳይረሳ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እስመ አዕይንቲሁ ለእግዚአብሔር ሀበ ጻድቃኑ ሰራዊተ መላእክቲሁ ለመድኃኔዓለም ይቀውሙ ቅድሜሁ ለመድኃኔዓለም ወይኬልዎ ለመድኃኔዓለም ሥጋሁ ወደሙ ለመድኃኔዓለም ቅድመ ገጹ ለመድኃኔዓለም በአሜን